ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው ልረዳ አሰብኩኝ እና አንተ ብዙ ሰው ስለሚያውቅህ ሴቶችም ስለሚወዱ ወንዶችም በስፖርቱ ምናምን ስለሚያውቅህ አንተ ብቻኛ አባል እኛ አሁን እኔ የምትፈልገውን መኪና የምትፈልገውን ቤት እገዛለሁ። ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ። በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው። ላለፉት 9 ዓመታት ግብረ ሰዶማዊነት እና መድረክ ላይ ቆሜ ሁሌ ሳገለግል ይሄ ነገር በቃ ይመጣል እንዴት ነው እግዚአብሔር ዝም ያለው እያልኩ ነው የምለው። እኔ ሸኘኝ ብሎ የገባ መኪናዬ ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ። እኔ ሰብኬው ሃሌሉያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። የ40 ሰው ስም ይዘኛል። 37 38 ነበር የጸለይን ያለ ደግሞ 2 ነው 3 ትዝ አለኝ ብሎ 40 መድረሳቸውን አስታውሳለሁ። ይሄ ከዓመታት በፊት የሆነ ነገር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ዛሬ ሕጽበተ እግር ምሴተ ሐሙስ ደግሞ ቁርባን የተመሰረተበት ዕለት ነው። እንኳን አደረሳችሁ አደረሰ። ቅዳሴ ከመግባቴ በፊት ይህን ነገር ልግለጸው ብዬ ነው። እንግዲህ ትናንትና ያቀረብኩላችሁ ጉዳይ ነበር። አርቲስት አንተነህ እንግዲህ የይቅርታ ቪዲዮ ሰርቷል። እስቲ እሱም ቪዲዮ ደግሞ እንገመግመዋለን። ከዛ በተጨማሪ ግን ኦርቶዶክስ ሲናገሩ ነው መጥፎ የሆነ ወይስ ለምንድን ነው? ምክንያቱም ከዚህ በፊት ፕሮቴስታንት ፓስተሮች በግልጽ ሲናገሩ ነበር ግብረ ሰዶማዊነት እንዳለ ከመጋረጃ ጀርባ እንደሚደፍሯቸው በቪዲዮ የምንመለከተው ነው የሚሆነው። ዛሬ እንዳልኳችሁ ሕጽበተ እግር ነው። የተወሰነ ነገር ለማየት እንሞክራለን ስለ ሕጽበተ እግር። በተለይ ደግሞ አባታችን አባ ገብረ ኪዳን የተናገሩት ነገር ነው። በጣም ጥቂት ሰከንድ ነው። እስከ ፍጻሜ ድረስ ተከታተሉት። ለብዙዎች እንዲደርስም ጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደግሞ። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ ቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራ አሳትፈኝ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝ እንፈጽመዋለን። ስለዚህ እንኳን አደረሳችሁ ልበላችሁ ብዬ ነው። በተለይ ደግሞ ዛሬ የምትቆረቡ እግዚአብሔር አምላካችን ከሁላችን ጋር ይሁን፣ ከጎናችን ይሁንልን። ወደ ፕሮቴስታንቱ ጋር እንምጣ። በእውነት ፓስተሮቻቸው ምን ሲሉ ነበር የሚለው ነገር አንድ ቅንጭብ ላሳያችሁ፣ አንተ ላሳያችሁና ሰፋ አድርገን ምን እንሄድበታለን። ክርስቲያን ወንድሞችን እንዴት ታምኛለች? አዳር ፕሮግራም እንዴት ይታመናል? እንዴት ነው የኳየር አዳር ፕሮግራም የሚታመነው? አገልጋይ ወድቆ ከወደቃት ሴት ጋር ለፎቶግራፊ ተነስቶ ምናምን ማን ያገባዋል ብለው የሚናገሩ ሰዎች ናቸው። እንደውም እጨምርላቸዋለሁ ብለው የሚያስፈራሩ ሰዎች ናቸው። ከቤተ ክርስቲያን ስወጣ እኔ ሸኘኝ ብሎ የገባ መኪናዬ ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ። እኔ ሰብኬው ሃሌሉያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ኳይሮ አካባቢ ላይ 2 ሚስት 3 ሚስት፣ ዘማሪው 4 ሚስት፣ ሰባኪው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን 7-8 ሲም ምናምን በቃ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት ጊዜ ነው። ዞሮ
ቅምጥነቱ ለሽሮና ለበርበሬ እኮ አይደለም። እውነት ነው። በቃ ላልጋ ነው። ሌላ ምንም ዓላማ የለውም። አገልጋይ ነን የሚሉ በማሳጅ ቤት ነኝ ሻወር ነው ሳውና ልወስድ ነው ብለው ሳውና ተደርገው ነው የሚመጡት። አሁን ይሄን ስናወራ አንዳንድ ሰዎች ስላልገባው ነው ኧረ ስንት ነገር አላየውም እሱ ገና ፓስተር ስለሆነ ነው ማለት በዛ የሚገኝ ጥቅም ካለ ከአጋንንታዊ ዓለም የሚገኝ ጥቅም ብቻ ነው። እሱ ደግሞ ሞት ነው። የፓስተሮቹን ሚስቶች ዘማሪዎች ናቸው የሚያስኮበልሉት። የዘማሪዎችን ሚስቶች ነቢያትን የሚያስኮበልሉት። የነቢያትን ሚስት የሚያስኮበልለው ፓስተሮቹ ነው። እንግዲህ ይሄ ፓስተር ሙሴ ነው። ፓስተር ሙሴ በግልጽ እንደሚደፍሩ ይናገራል። ግን ተከሰሰ? ማንም አልከሰሰው። ተጠየቀ? ማንም አልጠየቀው። ለምን ሲባል ፓስተር ሙሴ ኦርቶዶክስ አይደለም። ሰው ኃይል የሚኖረው አቅም የሚኖረው ኦርቶዶክስ ሲሆን፣ ሙስሊሙ ኦርቶዶክስ ላይ ይበረታል፣ መናፍቁ ኦርቶዶክስ ላይ ይበረታል እናየዋለን። ግን ከተናገረው መካከል ላይ ይሄንን ላሰማችሁ ዳሰብኩኝ እና አንተ ብዙ ሰው ስለሚያቀህ ሴቶችን ስለሚወድ ወንዶችን በስፖርቱ ምናምን ስለሚያቀህ አንተ ብቻኛ አባሉን እኛ አሁን እጄ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን። በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ወደ 20 አካባቢ አሉ እና አንድ አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይመጣ አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውም በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያረጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። እንደዚህ ገንዘብ በጣም ብዙ ቢሊዮን ብር ነው ወጪ የሚያደርገውና በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። ስለዚህ አንደኛው ሲገባ ከነሱ ይቀላቀላል። የነሱ አባል መሆኑን ለማረጋገጥ ብዙ አይነት መንገድ ይቻላል። እዛ ያም ሰው በ15 ቀኑ ሲመጣ ሰው ይዞ ይመጣል። ሰው ባመጣ ቁጥር ብር ይጎርፍለታል ማለት ነው። እና እንደዛ ነው። እኛ ብዙ የሚገርም ነገር በጣም ብዙ ታዋቂ ሰዎች አሉ። አሁን ራስ ስትሄድ ታያቸዋለህ አይደል? እርግጠኛ ነው እንደምትገባለህ ሆነ ማለት ነው። ለምን አንዳንድ ሰው እንደዚህ እንኳን ቤት መኪና ተገዝቶለት አይደለ የሆነ ክልሺ ብር ሰጣለሁ ቢባል እሺ የሚል ሰው አለ። ለምን ተስፋ የቆረጠ ሰው፣ ስራ መስራት የማይወድ ሰው፣ ለሱስ ተገዥ የሆኑ ሰዎች አሉና እንደዚህ አይነት ሰዎች አሁን እነሱ እያጠመዱት ያሉት እንደዚህ አይነት ሰዎች ነው። በፌስታል አምጥቶ ብር ያስቀምጥለታል። ምን ላርግ ማንን ልግደል ይላል። አይ አትግደል እንደዚህ ላይ ይችላል። ማን ልገልል ነው የምትሰጠኝ ነው አስበው ይላል። እዛ አይ እንደዚህ ነው እንዴ ኖርማል እኮ ስልጣኔ ነው እኮ ጌታ ሆይ አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደም ስሬ እየተወጣጠረ ነውና አንተ በቃ ጀስት የሚጠበቅብህ የኛ አባል መሆን ነው። ከዛ በኋላ አንድ ፊልም አይደለም 1 ሚሊዮን ፊልም ትሰራለህ። በስማም ምናምን እንደዚህ ለጠጥ ብሎ ነው የተቀመጠው። እጄን እንደዚህ ሌልሲ አነሳውና ደፋበት ወተቱ ትኩስ ወተቱ ደፋውበት። ዞርም እንደዚህም ዞር ብያለሁ ሄድኩኝ እና በሌላ ጊዜ ሰዎች ላከብኝ ድጋሜ ማለት እኔን ሊያጠቁ ኦኬ ለምን እንትን ብየዋለሁ። አዋርድ በሰው ፊት ነው ብዙ ሰው አለ ቦሌ አካባቢ የሚታወቅ ቤት ነው። እንደዛ ሳረግ እሱ ሲያወራ ኦሬዲ ሰው የሚሰማው አይመስለውም። ጮሆ ነው የሚያወራው። ልክ ለሀገር ትልቅ ስራ የሰሩ ሰዎች ሁላ እንደሱ ፕራውድ ነው ያወሩ በኢየሱስ። እኔ ደግሞ በፌስቡክም በቲክቶክም እንደዚህ አይነት ነገር በጣም ነው የሚፈታተኑ ይመጡብሃል። አዎ በቃ እንደዚህ ነው እንደዚህ። አሁን የሆነ ሰዓት ብር ምልክልኝ ሰው ነበር እንደዚህ ዝም ብሎ እንግዲህ ይሄን ነው በቅንጨው ይሄን ተናግሯል። እንግዲህ ይቅርታው ቪዲዮን ከዚህ በኋላ ነው የሰራው ክስ ከተመሰረተበት በኋላ። በጣም በሚያሳዝን ሁኔታ ግን የአቋም ሰዎች አይደለን። በነገራችን ዛሬ የተናገረውን ነገር ተመልሰን ነገ እንክደዋለን። ለምን 10 ቤተሰብ አይኖረውም። ነገ ስለሚያጠፋቸው ስለሚያባላሻቸው ሰዎች ማሰብ ትተን
ስለ ግል ህይወቱ ልናስብ ስንጨነቅ እንላለን እና በማንኛውም የይቅርታ ቪዲዮ ምን ይመስላል የሚለውን ነገር እንመልከት። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደብ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደብ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠበቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያንውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች የእንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት
እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አቃለው እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስተማም ላይ ነኝ ያለሁት ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም እምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ፣ የነሱን ትምህርት ሳገኝ የምከታተለው። እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት አላቅም እኔ ብቻ ነኝ ምንም ከፕሮቴስታንትም ወደው ሰው የሌለኝ ከፓስተሮች ከሙስሊሞችም እንደዛ። አንደኛ ነገር ለምንድነው የምሰማው የነሱን ትምህርት? ለምንድነው ትምህርታቸውን ሳገኝ የምከታተለው? ለምንድነው ምን እንዲጠቅመኝ? መምህር አጥቼ ነው የሚያስተምረኝ መልካም ነገር የሚናገር መምህር ከቤተክርስቲያን አጥቼ ነው የአህዛብና የመናፍቃንን ስብከት የምሰማው? ጊዜ አጣው ጊዜ ተረፈኝ ነው ወይስ ግዴታ ታዋቂ ሲሆን ከሁሉም መቃረም አለብኝ? ከፓስተሩም ትምህርት ከሙስሊሙም ትምህርት መስማት አለብኝ? ምን ላገኝ ብዬ? መልካም ነገር ከሆነ ቤተክርስቲያናችን ሞልቷል፣ መጽሐፍት አሉልን፣ ቅዱሳን መጽሐፍት አሉልን፣ ማንበብ እንችላለን። መልካም ነገር ለማግኘት መልካም ምክር ለመስማት ከሆነ ከበረሃ አባቶች አንደበት ወርቅ የሆኑ ምክሮች እናገኛለን። ለምንድን ነው ብዙ ጊዜ ሳያቸው ታዋቂ ሰዎች የሚባሉ ሰዎች የፓስተርን ማዳምጣለሁ የኡስታዝን ማዳምጣለሁ የሚሉት ነገር ብዙ ጊዜ አይገባኝም። እኔ የአንዱንም ሰምቼ አላውቅም፣ ስብከታቸውንም መዝሙራቸውንም ሰምቼ አላውቅም። በጆሮዬ እንዲያልፍም አልፈልግም። እንኳንስ የመናፍቃኑ አይደለም የኦርቶዶክስ ራሱ የምሰማው ራሱ በጣም መርጬ በጣም ጥቂቱን ነው የምሰማው። እንኳንስ የመናፍቃንና የአህዛብ ጋር ይቅር ነው። እና አንዳንድ ሰዎች አይገቡኝም። ለመወደድ ይሁን እንደዚህ የሚያደርጉት ወይ ደግሞ እንትናንም እኮ አውቀዋለሁ ለማለት ነው አላውቅም። ይሄ ግን ጭራሽ ለመስማት ማልፈልገው ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብረው ተዋዶ የሚኖርባት ሀገር ነች ያለችውና እና ያው የተለያዩ ሰዎች ስለተለያየ ነገር አወርቻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኛና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁም ብትሆኑ
በኔ ንግግር በኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በመታመልኩት በፈጣሪ ስም ጠይቃችኋለሁ ይቅርታ እንድታረጉልኝ ማጸናለሁ እንዲሁም እዚህ ቦሌ ላይ አንድ ጊዜ ያሳዝናል እንግዲህ ታዋቂነቱ ላለማጣት ማስታወቂያ ላለማጣት ወይ ደግሞ ክስ ፈርቶ ነው የሚሆነው ግን አንዳንዴ ሞኝነት ነው በተለይ ደግሞ በጣም ወይስ ያናደደኝ ነገር አይታችሁት ከሆነ ቪዲዮ ላይ ታውቂዋለሽ እኮ የምታውቀው ፓስተር ነው እንደውም ስብከቱን ባሳይሽ ልታውቂ የምትችል ነው ብሎ አሁን ተመልሶ ድጋሚ መጥፋቱ ያሳዝናል የሆነ ሆኖ እግዚአብሔር ይሆነ ግን ደግሞ ቄስ ግርማ አይ ቲንክ ይመስለኛል ካልተሳሳትኩኝ እንዲህ ብሎ እኮ ሲናገር ነበር ስለ ግብረ ሰዶማዊ አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም አሁን አፍጥጦ ስለመጣ ነው እኔ ራሴ ተናገርኩ የተደፈሩ ልጆች አሉ የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው ለጸሎት ነው የላኳቸው ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው ፓስተሩ ምክትል ፓስተሩ ይደግፋ ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም መልቀቅ አልፈለገም ሂድ ማለት አልፈለገም ማውገዝ አልፈለገም ለምንድን ነው እሱም ተባባሪ ነው ማለት ነው ተባባሪ ስለሆነ ነው ማያወግዘው በስንት መከራ ነው ሚዲያ ላይ ተወጣለ ጋዜጣ ላይ ተወጣለ ያኔ መጽሔት ነበረ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው ቆንጆ ስራ መፈለጊያ ሰጥቶት ማለት ነው እንግዲህ ምንም ማድረግ አልችልም ብሎ እንደሱ አይነት ሁሉ እኮ አለ ስለሌላ አይደለም ያን መሾልኮ ገብተው በቤተክርስቲያን ውስጥ የሚደረጉ ነገሮች አሉ በየቦታው ለምስክርነት የሚኑ ጅማ ላይ ነው ያውቃሉ አንድ ፈረንጅ አንድ የዛ የተቋሙን መሪ በዛ አይነት ሁኔታ ተገናኝቶት አብረው ነበሩ ምናምን ተብሎ ለህክምና ራሱ ችግር ውስጥ ገብቶ ሰውየው ለህክምና ሲታከም ነበር እዚህ አዲስ አበባ ላይ ሲታከም የነበረ ሰው አለ ምናቀው ትልቅ የሃይማኖት መሪ ያንን ስም መጥቀስ አያስፈልግም በቤተክርስቲያን መሪ ተደፍሮ ማለት ነው በነጮቹ ተደፍሮ ማለት ነው አብረው ብር ይሰጧቸዋል ለብሩ ብሎ ይታለላሉ ከዛ ፊስቱላ ከዚህ ይዛቸዋል ከዛ ወደ ህክምና ይገባሉ ወደ ኦፕሬሽን ወደ ምናምን ይሄዳሉ እና ፊስቱላ ከዚያው በወንድ ማለት ነውና እንትናቸው ሰገራቸው መቆጣጠር ያቅታቸዋል በዳይፐር በመናምን የሚሆኑበት ሁኔታ አለ እኮ የአንደርግራውንድ አሁን ኦፊሻሊ በመድረክ ላይ ዛገር ተቀበልን ያሉ ሰዎችን አምጥቶ ኦፊሻሊ ማቆሙ ላይ ነው እንጂ አሁን ችግር የተፈጠረው ውስጥ ለውስጥ እኮ የተቋረጠም ነገር የለም ፈረንጆቹ ድሮ ወንጌል ሲሰሩ ነበር አብረው ፈንድ ሲያረጉ ነበር ለምሳሌ ቸርች ኦፍ ስዊድን የሚባል እኔ ዛሬ 30 ዓመት ነው ማቀው እጀዛማ አይቻለሁ ባዶ ሆኗል ህንጻ ብቻ ነው ግን የስቴት ቸርች ነው የአስራት ከያንዳንዱ ስዊድናዊ አስራት የሚቆርጠው መንግስት ነው ልክ እንደ ቫት ይቆርጥና የተቆረጠው ከ110 ከደሞዝ ላይ የቸርቹ ማማኙን እስላምም ልትሆን ትችላለህ ቀጥታ መንግስት ወደ ቸርቹ አካውንት ያስገባላታል ከዛ የቸርቹ አካውንት በጣም ገንዘቡ በጣም ተከማይቶ ከልክ በላይ ሲሆን መንግስት እንደገና ልማት ረስላበት ብሎ ጠየቀ ስጡኝና ልማት ረስላበት ተቀምጠው ምን ያደርጋል ራሱ ነው የሚቆርጠው በግድ ነው የሚቆርጠው ለምሳሌ ፔንቴኮስታልስ አሉ እዛ እንደ የፊላዴልፊያ ስዊድን ፊላዴልፊያን ቸርች የሚባሉ እዚህ ሀገር እነ ህይወት ብርሃን ምናምን ያቋቋሙ ማለት ነው በመንግስት ይቆረጥባቸዋል 10% እንደገና ለቸርቻቸው ደግሞ ሲመጡ በፈቃዳቸው 10% ይሰጣሉ 20% ነው ማለት ነው የነሱ አስራት ያን መንግስት ነው የሚቆርጠው ስቴት ቸርች ስለሆነ እንደ አንድ ሚኒስቴር መስሪያ ቤት ነው የሚቆጠረው እዛ እና የሃይማኖት ተቋሙ እንደ አንድ ሚኒስቴር መስሪያ ቤት ተወስዶ በመንግስት ዩኒቨርሲቲዎች ቴዎሎጂ አሉ እዛ ተመርቆ ነው ሰውየው ራሱ ተመርቆ የወጣው ሂዶ ተወዳድሮ ቄስ ሆኖ ኦርዴንድ ተደርጎ ቄስ ይሆናል ያ ቄስ ሆነው አማኝም ላይ ሆነ ይችላል ከገጠመኝ ውስጥ ልንገርና አንዱ ከዛው ከቸርች ኦፍ ስዊድን አንዷ ቸርች 7 አባላት ያሏት በ9ኛው ክፍለ ዘመን የተሰራ ህንጻ ነው እና በመን ሁሉ ሂዶ አልቆ 7 ብቻ ነው የቀረው እዛ ወሰደችኝ እኔ ታስተናግደው ነው የነበሩ ፍሬድሪክ እና ማሪያ የሚባሉ ሰዎች ወሰዱንና እዛ እንድናገለግል ማለት ነው በወቅቱ
ከነሱ ጋር እንድንሆን በቀኑ በእለቱ እንዳውም ሰብክ ያለውና ሰባቱን አሮጊትና ሽማግሌ ማለት ነው እና እነሱ እነዚህ ሰዎች ቄስ ምሳ ስንበላ ምንድን ነው ያለኝ በጣም ሁሌ የሚከነክነኝ ነገር አለ ሁሌ የሚቆጨኝ ነገር አለ እና እሱን እንድታስረዳኝ ነው አለ ምንድነው አልኩት እኔ ያ ወጣት ነኝ ምናልባት ያኔ 26 28 ዓመት ወጣት ሆናለሁ እና ምንድነው አልኩት ከመሰረተ ክርስቶስ ሜኖናይትስ የሚባሉ አሉ ኢትዮጵያ ውስጥ መሰረተ ክርስቶስ ይባላል ከዛ አንድ ሴት መጣችና መሰረተ ክርስቶሶች በአዋቂ ጥምቀት ነው የሚያምኑት ሉተራኖች ማለት እዛ ሀገር ያሉ ሜኖናይትም በአዋቂ ጥምቀት ያምናል እዛ ሀገር ያለው ሉተራን ማለት ደግሞ ህፃናትን ነው የሚያጠምቀው እና ልጄን አጥምቅልኝ ብላ ከሜኖናይት ቸርች መጣች ስለዚህ ልጇን ወስጄ አጠመቅኩ ይሄ ነገር ስተሰርቼ ይሆን እንዴ ብሎ ጠየቀኝ እንዴ አንተ ሉተራን ቄስ አይደለህም ወይ ሉተራኖች በዚህ አይደለም ወይ የሚያምኑት ምን ስተሰራ ታዲያ ስራህን እኮ ነው ይሰራው አታምንም እንዴ አንተ በህፃናት ጥምቀት አለ አይ እኔ እኮ አላምንም አለ ቄሱ ነው የሚለኝ እንዴ ለምን አተብ ገርሞኝ ማለት ነው ታዲያ ምንድነው የምታምነው አልኩት አይ እኔ እኮ በእግዚአብሔርም አላምንም አለ ቀሲስ ነው ማለት ነው እነኛቸው በእግዚአብሔር የማያምኑ ግብረ ሰዶማዊነትን እያስፋፉ እንደሆነ ከራሳቸው ከካህናቶቻቸው ከፓስተሮቻቸው አንደበት ሲነገር ነበር ግን ምንም አላሉ ግን አንድ ኦርቶዶክሳዊ ሰው ወጥቶ ሚዲያ ላይ ግን ሲናገር እንዴት እንደዚህ ይሆናል ብለው መጥሪያ ያቀረቡ ዋይ ችግራችሁ ከኦርቶዶክስ ጋር ነው ወይስ ግብረ ሰዶማዊ ፓስተር የላችሁም ብላችሁ ጠይቃችሁት ለምንድን ነው ቄስ ግርማን ያልጠየቃችሁት ለምን በደብዳቤ ክስ ያቀርባችሁት ወይ ደግሞ ማን ነው ስሙን ግለጽ ለምን ያላላችሁት ግን እናውቀዋለን ምን አይነት ችግር እንዳለ ይሄን ደግሞ ስሙት ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል ያስደነግጣል ሾክ ነው የምታረቀው በጣም ከባድ ነው ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናሉ ስፔሻሊ ወንዶቹ ያሉበት ሁኔታ ከወርወር ዲያፐር አድርገው ነው የሚሉት ቸርች ውስጥ ይሄናል ብዙ ሆኖ ነው ወይ በጣም በዚህ ላይ ይላል አንዳንድ ሰው እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል በጣም ደግ ነገር ነው የማይባዛው ክፉ ነገር ይባዛል እርሾ ነው ያው መጽሐፍ ነው ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ ሴት ልጄ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል በቃ እግዚአብሔር ሆይ ብዬ የጸለይኩ ነው ጸልይልን ወንድ ልጄ ሴት እንዲያገባ ሴት ልጄ ወንድ እንድታገባ ያኛው ስጋት ቀርቶ የባሰ ስጋት መጥቷል ለመስማት ራሱ ይዘገንናል ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብቷል አሁን አንተም እንደገና 9 ዓመት በፊት ነው እዚሁ አሁን ኢንተርቪው ያረክበት ባለው ቦታ ላይ አገልጋይ መጣ የቤተክርስቲያን አገልጋይ ታሪኩን በግልጽ የምናገረው እንድናገር ስለፈቀደው በፊልም አወጣዋለሁ ሁሉ ብሎኛል እንግዲህ ያደርገዋል ብዬ አስባለሁ በቤተክርስቲያን መድረክ ላይ ቆሜ ያገለግላለሁ የወጣቶች አሁን እንዳውም የህፃናትም አገልግሎት ላይ ተሳታፊ እንደሆን እድል አግኝቻለሁ ግን ላለፉት 9 ዓመታት ግብረ ሰዶማዊ ነኝ እና መድረክ ላይ ቆሜ ሁሌ ሳገለግል ይሄ ነገር በቃ ይመጣል እንዴት ነው እግዚአብሔር ዝም ያለኝ እያልኩ ነው ምለው እና በየቀኑ ነው ድርጊቱን የምፈጽመው ምደረገው ነው ያለው እንደ ሚስት ነው ራሱን የሚሰጠው ተደራጊ የሚባለው ታይፕ ነው እና ሰው ሳጣ ከገንዘብ ከፍዬ ነው ምደረገው እና እንደ ሚስት ከሚጠቀሙብኝ መካከል አንዱ በገዛ ቤተክርስቲያኔ የሚያገለግል ወንጌላዊ ነው ነፃ ለመውጣት ነው የመጣው መጨረሻ እድል ልሞክር ብዬ ነው የመጣሁት እና እግዚአብሔር ቢረዳኝ አለ እስቲ ከስንት ወንዶች ጋር ነው ግንኙነት ያደረከው ይሄንን እንደው ጽፈና ያው ነፃ ለመውጣት ሂደት አለ የምንከተለው ጌታ ያስተማረን መንገድ ማለት ነው እና ጽፋቸውና እነዛን ሰዎች የምታስታውሳቸውን በስም ወይም በምልክት እና በሳምንቱ መጣ እዚሁ ስፍራ ላይ የ40 ሰው ስም ይዞ መጣ 40 ወንዶች 37 38 ነበር የጸለይን ያለ ደግሞ ሁለቱ ነው ሶስቱ ትዛሉን ብለው 40 መድረሳቸውን አስታውሳለሁ ይሄ ከዓመታት በፊት የሆነ ነገር ነው እና ረፍዷል
እና ያለኝ ነገር ምንድነው በጣም የገረመኝ ወስደን በጓዳ ስናናክር እንዳውም ህብረት ሁሉ አለን ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው እንዲህ ነው የሚጀምረው እና ስጠይቅ አለኝ የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ እንግዲህ አልዋሽም ለጌታ ፊት እናገር እና እኔም ደግሞ ብዙ ገጥመውኛል እና እነኚህን አይናገሩ እነኚህን አይከሱ ከአርባ በላይ ወንዶች ጋር የተኛ አገልጋይ ያላቸው አገልጋዮችን ይደፍራሉ ችግር የለባቸው ምንም አይጠይቋቸውም እህሳ አንድ ፓስተር ከኔ ጋር ሊተኛ ፈልጎ ነበር ብሎ ሲል ግን ቱጋላል ሲተኛ አይደለም ችግሩ ሊተኛ ብሎ ጠየቀኝ ከኔ ጋር ግብረ ሰዶማዊነት ፈጽም ብሎ ጠይቆኛል ስላለ ተናደዱ ግን የሚደፍረውን አይናገሩ ሌሎች ጋር የሚተኛውን አይናገሩ እህሳ ሊተኛ ጠየቀ ሲል ግን ተናገሩ በቃ ተናደዱ እንዴት እንደዚህ ይሆናል ዓለም እንዲህ የተገላበጠችብን መድኃኔዓለም የምህረት እጆቹን ይላክላችሁ ምናልባት አዲስ ነገር ካለ ቅዳሴ ከመግባቴ በፊት የሚኖር ነገር ካለ ድንገት ማህበራዊ ሚዲያ ላይ ዞር ክስል ካገኘሁት ነገር ካለ መለሳለሁ ቸር አምላካችን ቸር ያቆየን መልካም ቀን